ድፍረት ያለው ታሪኬን ታጥቄ ወደ ቤቴ ጭቃ በጭቃ ሆኗል ሰውነቱ ዶዮ አልኩት ብሩን ሰርቀሃል አዎ አለኝ ለምን ባለሱቁ እናቴን ስላስለቀሳት ነው እንዴት ምን ብሎ ለሚያስለቅሳት አንቺ ችጋራም ዱቤን አታመጭም ስምሽን ነው እዚህ ጋር መለጥፍልሽ ብሏት ስታለቅስ አደረች ስንት ነው ያለብሽ ስላት 100 ብር አለችኝ ከባለ ሞባይል ቤቱ ሰረኩና ጋሽያዩ የላከልሽ ነው ብዬ ሰጠኋት አንጀቴ ተርገበገበ ጥያቄውን ወሬውን ታሪኩን ለመቀየር ፈልጌሽ ይሄ ሁሉ ጭቃስ ምንድነው እንኳን ስትጫወት ነው አልኩት አይ አትክልት ተራ ነበርኩኝ አለ ምን ታረጋለህ ደግሞ እዛ ስለውስ ሸቅዬ የሰረኩትን 100 ብር ለመመለስ ነው 70 ብር ይኸው ሞልቶልኛል ለንዲህ አይነቱ ልብ ከምባ ውጪ መልሳለህ ጋሽያዩ እማዬ እኮ አንተን ብዙ ጊዜ እንዳላስቸግር ስለምትነግረኝ ነው አለኝ 12 ዓመት ከ6 ወሩ ሰው ከባድ ነው ጥልቅ ነው ሩቅ ነው ሰው ልዩ ነው የነዶዮ ገጾች የሚነግሩህ ይሄንን ነው አየህ ትምህርት በዚህም በኩል ይመጣል ዕውቀት ከፊደልም በላይ ሳይንስ ያልደረሰበት ስንት ትምህርት አለ መሰለ ያለ ሌሰን ፕላን ያለ ካሪኩለም እምትቀዳው ማአት ህግ አለ ላብራቶሪ ያልደረሰበት ዩኒቨርሲቲ ያልዳሰሰው ማአት ዕውቀት አለ በነዶዮ በኩል ነው የሚመጣልህ የሚጻፈው በነዶዮ ልብ ላይ ነው በአዲሱ ትውልድ አፍ ነው የሚተረክልህ ጆሮህን ይዘህ ጠጋ ብቻ ጆሮ አዳኝ ነው መስማት ይፈውሳል የዚህች ሀገር ችግር መፍትሄው ጆሮ ብቻ ከሰማህ ትድናለህ ታድናለህ አለዛ ግን ዋ ህግ ነው የበላይ ሰው ነው የበላይ ህግን ማራረቀቀ ማን አጸደቀ ሰው ስለዚህ እነዶዮን ሳሰማ ህግ አታርቅቅ ህግ አታጽድቅ የመናገር መብት ብቻውን ምን ልታደርገው የመደመጥን መብት የማድመጥን ግዴታ አብረህ አጽድቅ ስለዚህ አዳምጥ የምሰባላ የማሰበው ለመለየትም መጀመሪያ አዳምጥ አለዚያ ከውበትና ከትርጉም ጋር እንደተኳረፍክ ታልፋታለህ ውበት ደግሞ መብት አላታ በመደበቅ በመከለል መብቷ በደንብ ትጠቀምበታለች ገላልጠ ማየት ያንተ ግዴታ ነው ቢያንስ 25% ሰማ ቢያንስ ሰው በትዝታው ላይ ስልጣን የለውም ማን ነው የነገ ተስፋውን እንደፈለገ የመራ ማን ነው ሕይወትን እንዳሽከሩ ከፍ ዝቅ ያደረገ እንደሎሌው እዚህ ጋር እዛ ጋር ያለ የመራ ማን ነው ስለዚህ የማዳመጥ ግዴታህን እላይህ ላይ ጣል ትንሽዬም ብትሆን የሰዎችን ከመንገድህ ላይ መገኘት እንደ እንቅፋት አትቁጠር ቅርጫቱን በሙሉ ቆሻሻ ነው የሞላው አትበል
የወደቀ ሁሉ መሬት አይምሰልህ። ቢያንስ ተርጉም የረገጥኩት ነው ያቆመኝ በል። ቢያንስ ላለመንሳፈፍህ የረገጥከውን አመስግን። ቆይ የተቀበረ ሁሉ ሞቷል እንዴ? አይመስለኝም።